ሶ የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ሆድ ዕቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት እና ማለት ነው። እኔም ነኝ ማህፀን ያለኝ ማንኝ? ሴት። ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በርሷ ይሆናል የምለው ማናት? ሴት። ታንክስ ቬሪ ታንክስ። ታንክስ ሌላ ታንክስ። ሴት ልጅ ለማበረታታት የሴት ልጅን ቦታ ከፍ ለማድረግ ምናምን ይሄ ጥረትሽ ግረትሽን ምናምን አከብርልሻለሁ። ግን እዚህ ቪዲዮ ላይ ለመግለጽ የፈለግሽበት መንገድ ፍጹም የተሳሳተ ነው። በመጀመሪያ ደረጃ ሴት ልጅ የኔ አምላክ ነች የፈጠረችኝ እሷ ናት ማለት አትችይም። ሴት ልጅ መውለድ እንጂ መፍጠር አትችልም። የተሰጣትም ጥበብ የመውለድ ነው እንጂ የመፍጠር አይደለም። የሚፈጥረው አንድ አምላክ ነው፣ ፈጣሪ። ሁሉም በየእምነቱ ፈጠረኝ ብሎ የሚያምነው ፈጣሪ ነው ሰውን የሚፈጥረው እንጂ ሴት ልጅ እንዴት አድርጋ ነው የምትፈጥረው? ነው አንቺ ዶሮ ነሽ የኔ እናት። ዶሮ ልክ ጭር ስትላሉ ትዘቀዘቅና ንፋስ ስራውን ይሰራል። ከዛ እንቁላል ትጥላለች። የሚገርምሽ ነገር በዛ መንገድ እንኳን የሚወጣው እንቁላል ፍሬያማ አይደለም። ተጠብሶ ነው የሚበላው እንጂ አቅፋው ምናምን ጫጩት ሊሆን አይችልም በንፋስ የሚጣል እንቁላል። እንግዲህ ባለሙያዎች አግዙኝ እዚህ ጋር። ሌላው ከሴት ልጅ ሆድ ዕቃ ነው የወጣሁት። ሆድ ዕቃ አንቺ ብቻ ከሆድ ዕቃ ሳይሆን ከማህፀን ነው። ያው ታውቂዋለሽ፣ ያፍ ወለምታ ነው። እሺ ኦኬ። እና ማቅረብ ካለብሽ ምስጋና ሴትንም ሆነ ወንድ ልጅ የፈጠረውን አምላክ ፈጣሪ፣ በእኔ ሃይማኖት እግዚአብሔር ነው። ሃይማኖትሽን ባላቅም ማለት ነው። የፈጠረኝ ፈጣሪ እግዚአብሔር ነው። እኔ ልጅን በየትኛውም ሳይንስ በየትኛውም መንገድ ጠፍጥፌ ልፈጥረው አልችልም። የኔ ድርሻ እግዚአብሔር ሲፈቅድ አረግዛለሁ። እሱንም ከወንድ ልጅ ገባሽ? ሌላ ከወንድ ነው። እናትሽ አንቺን የወለዱሽ ከአባትሽ ነው። አንቺም ልጅሽን የምትወልጂው ከባልሽ ወይ ከጮኛሽ ነው እንጂ ዝም ብሎ አትወልጂም። ዶሮ ኮንሽ ቅድም እንዳልኩት ንገሪን፣ አሳውቂ። ይሄ ፍጹም የተሳሳተ ነው። አንዳንዴ እናውራ እናስተላልፍ መልእክት ብለን ያልሆነ መልእክት አናስቀምጥ። እሺ ለኢላ ታንክስ። እናንተ ማሳብ ስጡበት።